ኔትወርክ ውጣና ኔትወርክን አስተካክለህና እነግርሃለሁ። ሚሚ 10 ማዕናዬ ሞዴሬተሬ 15 ብላለች። ስንት መጣልክ ቶታል? እኔ 30 ማዕናዬ 15 ሚሚ 10 ስንት ሆነ ውዶቼ? 45 ነው 55 ሆነ። ሳይ ተመስገን አምላኬ ተባረኩ። እድሜና ጤና ይስጣችሁ። የሆነ ሰው ተቸግሮ መጥቶ ደስ ሲለው ደስ። በዛ ላይ እሱ እየለመን አይደለም፣ ስራዬን ነው ስራዬን ግዙልኝና ቴራፒን በራሴ ብር ላድርግ ነው እያለ ያለው እና ደስ ይላል እንደዚህ ሰው ማበረታታት። እሺ ሌላ የምትገዙ አላችሁ? የኢትዮጵያ 300 ብር ነው ግዙት። ለሰው ሙህተረማ አንድ ቁጥር እየጻፈች ነው። ለእንትን ለሰው ስጥልኝ፣ መንገድ ላይ ለጎዳና ተዳዳሪዎች አንብበው ህይወታቸውን ይቀይሩ። ለማንም ሰው ስጥልኝ ማለት ትችላላችሁ እናንተ መጽሐፍን ገዝታችሁ። ኢትዮጵያ ውስጥ ሰው ካላችሁ ደግሞ ያ ሰው ተረክበው እራሱ ይስጥላችሁ ከፈለጋችሁ። ሰላም አለይኩም። ዋሌኩም ሰላም። እንዴት ነሽ? ደህና ነሽ? ውዳ ደህና ነኝ ማሪ። ከዚህ በፊት ገብተሽ እርዳታ ተሳትፈሻል አይደል ሙህተረማ? አዎ ውዴ፣ በዚህኛውን ገብቼ ያለው ሌላም አካውንት የነበረ በዛኛው ነው። አብዛኛው ጊዜ ስምሽን አንብቤ ተረጉምልሽ አስታውሳለሁ። ሙህተረማ ማለት የተከበረች ማለት ነው ብዬ ስምሽን ተርጉም ያለው እንደውም ሰግናለሁ። እኔ ውድ እና 5 ገዛዋለሁ እንትኑ ላይ ገብቼ አካውንቱ ልካለው እሱ ራሱ ይስጥልኝ ማለት ነው። 5 አዎ ልክ እንደኔ ማለት ነው። እኔም ራስክ ነው ስትልኛል። ስለዚህ አንቺ 5 ስንት ሆነ? 60 መጽሐፍ ሆነለት ማለት ነው። እሳይ እርግጠኛ ነሽ አይደል? የማናይና የሚሚን 100% እርግጠኛ ስለሆንኩ አብሽሪ ሀቡዬ፣ በአንቺ ስም ማለት ነው። እናት አላህ ይስጥሽ። ጠይምታለ ይደሰት። እዚህ ቤት ብቻ 60 መጽሐፍ ገዛ ነው ማለት ነው። እና ምን ያህል አንድ ሰው እንደዚህ በትንሹ ደስታን መፍጠር ከቻለ ፈጣሪ ጋር ይመዘገብልናል። እሺ ውዶቼ፣ የሆነን ሰው ስታስደስቱ ማለት ነው ያለምንም ጥቅም ከዛ ሰው ምንም ይሄ ቦታ ልልቀቅልሽ ልክለታለሁ በኮንቶ ማለት ነው። እሺ ማሪ፣ እና እርዳታ ስታደፊ ቁጥር ያለሽ ማለት ነው። ደረሰኝ ላኪልኝ መላክሽ ያለኛው። እሺ ማናይ ሚሚም ካስገባችሁለት በኋላ ደረሰኙን ላኩልኝ። የኔን ደረሰኝ እዚህ ጋር አሳይቻለሁ። ስለዚህ ነገ ከነገ ወዲያ እንደዚህ በጣም ጠንቃቃ የሆንኩት ለመሰላችሁ በቤቷ ገብቼ 60 መጽሐፍ ካልተገብቶልኝ ግን አልገዙኝም ቢባል አረ ይኸው ደረሰኝ፣ ይኸው የሚሚ ደረሰኝ፣ ይኸው የማናይ፣ ይኸው የራሴ፣ ይኸው የሙህተረማ ብዬ አሳያለሁ። ገባችሁ? ለዛ ነው 5ቱ ስንት ነው የሚመጣው? 5ቱ መጽሐፍ ማለት ነው 150 ብር ሲባዛ በ5 ቆይ ልንገርሽ 350 ሲባዛ በ5 1750 ብር። እሺ ሀቡ፣ እሺ ሼር አድርግና እንትን እልክላችኋለሁ። አዎ ደረሰኙን ላኪልኝ ዋትሳፕ ላይ። እሺማ እሺ ውድ፣ እሺ እናት አላህ ይስጥሽ፣ ተባረኪ። አሜን ውድ። እሺ ወንድሜ ማዕበል ይሰማል? ወንድሜ ሰላም ሀቡ፣ እንዴት ነሽ? ገና ነኝ ማሪ። ቆይ አንዴ እሱን ልጨርስና ከዛ ወደ እኔ አንዱን ሳልጨርስ አንዱን አልችልበትም። አንዱን አሰናብቼ ከዛ ወደሚቀጥለው ሰው ነው የምገባው። እሺ አይ ልወጣ ስለነበር ነው። እሺ ለሱ መጽሐፍ ልገዥ ነው ማሪ? ኦኬ ሶሪ፣ ሌላ ጉዳይ መስሎኝ ነው። እሺ ልገዥ ወይ 10,000 ነበር መስጠት የፈለኩት ለሰው ይሰጣልኛል። 30 መጽሐፍ አዶን ነው እሱ 10,000 ነው 28 መጽሐፍ። እኔ 10,700 ነው ያስገባሁት የ30 መጽሐፍ። ስለዚህ 28 መጽሐፍ ያለ ሰው ይስጥልኝ። እኔ አሁን እንትን ልውጣና አስገባለታለሁ ባንክ ላይ። ግን የተለያዩ ነገሮችን ለመስራት በቂ የሆነ አቅም የሚሰጠሽ እድሜ ላይ ነው ያለሽ። ግን ይቅርታ ደግሞ አንድ ነገር ልንገርህ። በቀደም ምን እንዳደረኩ ቆይ ሚዩት አድርጊ። ስልኩን አስቀምጪ። ህጻናትን እኮ መውጋት እኮ አስቸጋሪ እኮ። ህጻናትን መውጋት አስቸጋሪው ነገር መርፌው ጡጦ ይመስላቸዋል፣ ወይም መርፌው የሆነ መጫወቻ ይመስላቸውና እንትን ለመጫወት ይላሉ። ቁጭ አድርጊ ውስጥ ስልኩ። አሁን ይሄ ነው ልጅነት ማለት። አሁን አንቺ ተራው ጉዳይ ላይ ነው እያተኮርሻለሽ። ወንድ በዚህ ሰዓት ወንድ ላይ የምትጠናጣይበት እድሜ አይደለም። 28 25 ምናምን ዓመት እድሜ ስትገቢ ይደርሳል። እሱ መስገሉ ምናምን ጥቅም የለም። ወይ ታረግዥን ያለ እድሜሽ ሌላ ጣጣ ውስጥ ትገቢያለሽ። አሁን ያለው ፍቅረኛ ተብዬውን አታገቢው። እኔ ልንገርሽ
ትንቢት ምናምን አለም እየነገርኩሽ ያለሁት። ምንም ይሄ የህፃናት ምናምን ቃቃ ጨዋታ እንዲህ እንጣጥ ያሉ ሰዎች ተጋብተው አያውቁም። በቃ እንጣጥ ይላሉ። እሱም በፊት ነው እሷም በፊት ነው ትሄዳለች። ጊዜሽ ነው የሚባክል። ምክሬ ምንድን ነው? ከሰማሽ ከዛሬ ጀምሮ ከወንድ ራቂ። ጊዜው አሁን አይደለም። ሰው ሀገር አይደለ ያለሽው፣ ዱባይ አይደለ ያለሽው። በቃ ስራ ስሪ፣ ተለወጭ፣ የቢዝነስ ሰው ሁኚ። ሜንታሊቲሽ ማይንድሽን በብዙ ነገር አሰሪ። ስኬታማ ሴት ስለመሆን አስቢ። ለቤተሰቦች ስለመድረስ አሁን ቤተሰቦች ቢታመሙ ችግር ውስጥ ቢገቡ የምር ልትደርሽላቸው የሚያስችል የገንዘብ አቅም ላይ ነው ያለሽ አይደለማ። ስለዚህ መስራት አለብሽ። ወንድ ጋር መጃጃል አይደለም፣ የኔ ፍቅርና መባባል አለም፣ ህይወት አይደለም እሱ። ብር ያዥ፣ እቁብ ግቢ። ከስደት ህይወት ከማዳም ቤት ወጥተሽ የሆነ ነገር ስለመፍጠር አዲስ ነገር ህይወትሽ ውስጥ ስለማሻሻል አስቢ። መኪና ስለመግዛት አስቢ። ወርቅ ገዝተሽ አስቀምጪ፣ ነግጂ፣ መሬት ግዢ፣ ቅርስ አፍሪ። ይሄ ጊዜ የምታደርጊበት። ከዛ በኋላ ይሄ የእንትኑ ጊዜ ደግሞ ይመጣል። የፍቅሩ ምናምን ማፍቀር ምናምን ችበት ጊዜ ደግሞ ይመጣል። አሁን እችን ጊዜ እችን ኤነርጂ ተጠቀሚባት ለለውጥ። ተግባባን? ያዳመጥኩ። እሺ እሺ እሺ። ልጅ ነች ጋይስ። አንቺ ምን ልጆችን እንደ ልጆች ማውራት አለብን። ታዋቂ ጋር መስታወሩ እንደ አዋቂ ቀልድ መስሏችሁ ሊሆን ይችላል። እሷ ስታወራ ግን ቀልዷን አይደለም። በቃ እድሜዋ መድኃኒቱን ዋጪዎች የሚዋጥ ነው። ቤት ውስጥ እኮ እየወሰዱ እኮ ሼልፍ ላይ እያስቀመጡት ተቸገረ። ጎበዝ ሰልፊ ነው መሰለኝ የምትነሱት ከመድኃኒቱ ጋር ይሰማል። ሄሎ እሺ፣ ቀጣይ በር አካባቢ ከባድ ግፊያ ነው ያለው። ከኮመንት ላይ ማላስገባው ለምን መሰላችሁ? በጣም ብዙ ጊዜ ፎሎ ምናምን የሚል ሰው ስለሚበዛ ነው። ፎሎ የሚል ሰው ይበዛል። ፎሎ አስደርጉ እና በዛ ታይማችን እንትን እንዳይል። ሰላም፣ እንዴት ዋልክ? ሰላም። እሺ፣ ብዛ እንኳን እንደመጣሽ። ይሰማል? አዎ ይሰማል። እንዴት ነህ? መታዘዝ። እሺ፣ ላወራ ፈልጌ ነበረ። ያው ስለ እኔ ማለት እሺ ነውና እዚህ ላይ ይቻላል ወይስ ውስጥ ላይ ማናገር እችላለሁ? ከፈቀድክልኝ። አይ በውስጥ አይደለም፣ እዚህ እናውራ። ስለማልችል ነው እኔ እድሉን ምሰጠኝ። በውስጥ ደግሞ እኔም ያው ለምን እመጣለሁ ታዲያ? እኔ እዚህ ጋር መምጣቱ እኮ አያስፈልግም። በውስጥ ማማወራ ከሆነ ምንድን ነው አሁን 40 ሰው መልዕክት ቢልክልኝ ለ40 መመለስ ይችላሉ። አይ እኔ ቮይስ አደርግልህና ከዛ እኮ እንዳንቺ አሁን 40 ሰው ቮይስ ቢያደርግልኝ መመለስ ይችላለሁ። እሺ በቃ ይቅርታ። አልችልም ማለት? አዎ አልችልም። ገባሽ? ስለተረዳሽ። እዚህ ግን ማውራት ካልቻልሽ ፑሽ አናረግሽም። እሺ እሺ። በውስጥ ጋይስ፣ በውስጥ አላየሆንሽ። እውነቱን መናገር፣ እውነቱን ተናግሮ የመሸት ማደር ጋይስ፣ ምንም እንትን አያስፈልገው። ምችለው እችላለሁ ማለት ያለብኝ፣ ማልችለውን አልችልም። እችላለሁ ብያችሁ እናንተ እየጠበቃችሁ ትንብል ጥሩ አለ። ሰው ህይወት ላይ መጫወት ነው። ሰላም ሄሎ። ኦኬ፣ ቶሎ ቶሎ እናስገባ አይደለ? በር ላይ ማይሰራ ሊኖር ስለሚችል የሚሰራው እስኪመጣ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ነው። በር ሽ ሄሎ
እየተባባሰ ኧረ ዝም አትበሉ ጎበዝ። ስትገቡ ቶሎ ሄሎ በሉ እንዳላችሁ ለማወቅ ይሰማል። አናስትላ አላክስ